ሰላም ቤተሰቦች እንደምን አላችሁ? በአዲስ ቪዲዮ ተመልሰን መጥተናል። ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። ዛሬ እንግዲህ አብዛኞቻችሁ ስትጠይቁ የነበረው በተለይ ሩታ ጋራ ደውለ ያለውን ነገር ብትነግራት መልካም ነው ብላችሁ ነበረ። ዛሬ ምን እናደርጋለን? ሩታ ጋራ ቀጥታ እንደውላለን። ያለውን ነገር እንግዲህ በደንብ ምን ሰማ ይሆናል። እንግዲህ መጀመሪያ ላይ ይህንን ቪዲዮ በማል እናቆምና የሷን ፍላጎት ከሆነ ሪከርድ መደረጉ በደንብ ያን ሪከርድ ማሰማችሁ ይሆናል። ነገር ግን እሷ ማትፈልግ ከሆነ የተናገረችውንም ሐሳብ ቢሆን እያንዳንዱን ነገር በዚህ ቪዲዮ የምናነሳ ይሆናል። እንግዲህ እስቲ ቪዲዮአችን ላይ ቢገባ መልካም ነው አይ ቲንክ። ነገር ግን ያው አብዛኞቻችሁ ይሄ ቁጥር በቀላሉ ለሰው ማሳየት ትክክል ተገቢ ነው ብዬ አላስብም። ምክንያቱም እሷ የምትጠቀመው ስልክም ስለሆነ መታየት አለበት ብዬ አላስብም። ነገር ግን እንደዚህ እንደ ቀልድ ሞክረውና እስቲ ከተሳካ በደንብ ምናወራ ይሆናል። ኦኬ እየጠራ ነው። እንግዲህ እውነት ለመናገር እሷ ፍቃደኛ እንዳልሆነች ነግራኛለች። ይሄ ሪከርድ መደራረጉ ነገር ትንሽ አስቸግሯታል መሰለኝ። በጣም ብዙ ሰዎችም ሲደውሉባት ነበረ። ያ ነገር ደግሞ ፋይናሊ ሪከርዱ እንዲወጣ አልፈለገችም። ሪከርዱ እንዲወጣ አልፈለገችም። ስለዚህ እንግዲህ እኛ የተነጋገርነው ነገር በግልጽ እነግራቸዋለሁ። ከዚህ በፊት እንግዲህ በጣም ብዙ ነገሮች ሲሆኑ ነበረ። በተለይ በአብርሃምና በሩታ ጉዳይ እጅግ በጣም ብዙ ነገሮችን አይተናል። እኛም መናገር የምንፈልጋቸው ነገሮችን በግልጽ ስንናገር ነበር በላይቭ ስትሪም። ሁላችሁም ታውቁኛላችሁ ብዬ ነው የማስበው። እንግዲህ የራሴን ሐሳብ የራሴን ምልከታ ሳስቀምጥ ነበረ። በተለይ አሁን ላይ አብርሃም የሚያደርጋቸው ነገሮች እጅግ በጣም ከባድ እንደሆኑና አብርሃምንም ጭምር ሳይሆን እንግዲህ ሌሎቹም ሰዎችም እየጎዳ እንደሆነ በግልጽ ስናገር ነበረ። አብርሃም ምን አደረገ ብለን ስንጀምር አብርሃም እንግዲህ ከተለያዩ ሰዎች ጋራ በጣም ብዙ ጊዜ ይገናኛል፣ ከተለያዩ ሴቶች ጋራ ይገናኛል። በተለያየ ጊዜም እንግዲህ ላይፍ ያሳልፋል። ይሄ ነገር ደግሞ ትዳሩ ላይ በጣም ብዙ ነገሮችን አምጥቷል። ከመጀመሪያው ጀምሮ እንግዲህ እስከ ዛሬ ድረስ በጣም ብዙ ሴቶች አልፏል በአብርሃም ሕይወት። እንግዲህ አሁንም ቢሆን ያንኑ ነገር እየደገመ ይገኛል። ነገር ግን ሄርሜላም ብትሆን ከዚህ ነገር አልተማረችም። ከዚህ ነገር ምንም ነገር መማርም አትፈልግም። ስቲል ደግሞ እስካሁን ድረስ ተስፋ አድርጋ አብርሃምን እየጠበቀችም እንደሆነ ትላንትና ቪዲዮ ላይ አይታችኋል። እሱ ብቻ አይደለም። በጣም የሚገርማችሁ ነገር እንግዲህ ያው በጣም በሚገርም ሁኔታ ሩታም ጭምር አብርሃምን ተስፋ አድርጋ እየጠበቀችው ትገኛለች። በተለይ እንግዲህ አብርሃም የወሰናቸው ውሳኔዎች በተለይ ከሌላ ሴት ጋራ እንደዚህ መሆኑ ከፍቅር ጋራ ፍቅር መጀመሩ ራሱ እንዳላመኑበት ወይም ደግሞ ከልቡ እንዳልሆነም ጭምር በተደጋጋሚ እየተናገሩ ነበረ። ይህንን ነገር ነው እንግዲህ በዛሬ ዕለት ለሩታ ደውዬላት ያለውን ነገር በደንብ የነገርኳት ማለት ነው። እንግዲህ ለሩታ ምንድነው የተናገርኩት ነገር እያንዳንዱን ነገር በደንብ በግልጽ እነግራቸዋለሁ። በመጀመሪያ ደረጃ እንግዲህ አብርሃም እያረጋ ያላቸው ነገሮች ፍጹም ተቀባይነት እንደሌለውና በዚህም ሁኔታ በተለይ ከአብርሃም ጋራ በጭራሽ መሆን እንደሌለባትም ጭምር አቋሚን ነግሬያታለሁ። ምክንያቱ ደግሞ እንግዲህ አብርሃም ከዚህ በፊት ያደረጋት ነገር ከልክ በላይ በጣም ብዙ ነገሮች ናቸው። አሁን ላይም ቢሆን ወደ ትዳሩ መመለስ እንደማይፈልግ ከአንዴም ሁለቴም በጣም ብዙ ጊዜ በተደጋጋሚ ተናግሯል። እንግዲህ በዚህ ደረጃ አብርሃምን መለመን ተገቢ ነው ብዬ አላስብም። ያንን ሐሳቤንም ጭምር ለሩታ ገልጬላታለሁ ማለት ነው። ምክንያቱም ደግሞ እንግዲህ እሷ መጎዳት የለባትም። ምክንያቱ ደግሞ እንግዲህ በተደጋጋሚ ማለት ይቻላል ሩታም በተደጋጋሚ የጎዳት ይገኛል። አብርሃም ወደ ራሱ እስከሚመለስ ወይም ደግሞ አብርሃም ያለበት ውሳኔ ትክክል ስላልሆነ እስከሚመለስ ድረስ እንጠብቀው ማለት ተገቢም አይደለም። በተለይ አብርሃምን በጣም ተስፋ እንደመስጠት ወይም ደግሞ እንግዲህ አብርሃም የልብ እንዲሰማው ወይም ደግሞ በጣም ኦቨር የሆነ ኮንፊደንስ እንዲሰማው ማድረግም ጭምር ስለሆነ በተለይ ዳኒ ትላንትና እንደተናገረው የተናገረው ነገርም እውነትም ጭምር ስለሆነ በጭራሽ ለአብርሃም ቦታ ሰጥቶ እንደዚህ መጠበቅ ተገቢም አይደለም። ወንድ ልጅ እንግዲህ በጣም ብዙ ነገሮችን ያሳልፋል። በተለይ ሴቶቹ ደግሞ ሲለምኑት ወይም ደግሞ እንደዛ ነገር ውስጥ ሲገባ ደግሞ የተለየ ነገሮችን ያሳያል። ስለዚህ እንግዲህ እንደዚህ አይነት ነገሮችን ማድረግ እንደሌለባትም ጭምር በግልጽ ነግሬያታለሁ ማለት ነው። እንግዲህ ሩታ ሐሳቤን በግልጽ ተረድታለች። እያንዳንዱን ነገሮችን አንስተን ስንናገር ነበረ። እውነት ለመናገር በጣም ቅን በሆነ
መንፈስ ነው እያንዳንዱ ነገሮችን የተረዳችው። ካሁን በኋላም እንግዲህ የራሷን ላይፍም ለመኖርም ጭምር እንዳሰበችና አሁን ላይ ግን በጣም እያሳሰባት ያለው ነገር የፍቅር ጉዳይ እንደሆነ ነው በግልጽ የተናገረችው። ምክንያቱ ደግሞ እንግዲህ አብርሃም ከልቡ በተለይ ከፍቅር ጋራ ግንኙነት ከጀመረ የእውነት ይጎዳታል ብላ ነው እንግዲህ ቃል በቃል የተናገረችው። ምክንያቱ ደግሞ ከዚህ በፊትም በተደጋጋሚ ይህንኑ ነገር ስንናገር ነበረ። በጣም አውርተናል በዚህ ጉዳይ ላይ ከአብርሃም ጋር ብዙ ነገሮችን አድርገን አውርተን ጨርሰን ያለፍነው ጉዳይ ነበረ። እንደ አዲስ ያንን ነገር ማንሳቱ ደግሞ ተገቢ አይደለም። በሰው ህይወት ለምን ይጫወታል የሚለውን ነገርም ያሳስበኛል ብላ በግልጽ እንግዲህ ስትናገር ነበረ። በዚህም ሆኖ እንግዲህ አብርሃም እዛም ሄደ ሌላ ቦታም ሄደ ተመልሶ ከመጣ ግን መቀበል እንደሌለባት ነው በግልጽ የነገርኳት። ምክንያቱም ደግሞ እንግዲህ የአብርሃም ጸባይ የሚቀየር ቢሆን ኖሮ ዛሬ አይደለም በጣም ብዙ ጊዜ እንደለመነችው በደንብ እናስታውሳለን። በዛን ሰዓት እንኳን ሊቀበልሽ ይገባል ብዬ ነው እያንዳንዱ ነገሮችን ያብራራሁት ማለት ነው። ትክክለኛ ውሳኔ ነው ብዬ ነው ማስበው። በተለይ እሷ ከአብርሃም ህይወት ከወጣች የራሷ ውሳኔ ከወሰነችና ወደፊትም ያለውን ነገር መኖር ከጀመረች እጅግ በጣም ብዙ ነገሮች ይስተካከሉላታል ብዬ ነው ማስበው። እንግዲህ በትክክል መናገር የምንፈልገውን ነገር ወይም ደግሞ ሐሳባችንን ገልጸናል ብዬ ነው ማስበው። አብዛኞቻችሁ እንግዲህ ስትጠይቁኝ የነበረውም ጥያቄም ስለሆነ ነው በቪዲዮ መልክ በዛሬ ዕለት የመጣውላችሁ። ምክንያቱም እንግዲህ አብዛኞቻችሁ ያው ማውራትን የዘለለ ነገር ደግሞ አንድ ጥሩ ነገር አድርገን እንሞክር፣ ነገር ግን ያ ሰው ይቀበል አይቀበል የኛ ኃላፊነት እንወጣ ያላችሁትን ነገር አምኝበት ነው። አብዛኞቻችሁ በዚህ ጉዳይ ላይ ተስማማላችሁ ብዬ ነው ማስበው። እሱ ብቻ አይደለም በዛሬ ዕለት እንግዲህ አብርሃም ጋራም ለመደወል ሞክሬ ነበረ። በተደጋጋሚ ስልኩ ላይ ስሞክር ነበረ። በተደጋጋሚ ስልኩ በጣም ቢዚ ነው። በጣም ብዙ ሰዎችም እንግዲህ ያዋራል መሰለኝ ከልክ በላይ እንግዲህ ቢዚ ሲሆንብኝ ተደጋጋሚ ደውዬም ስላልተሳካ እሱም ማቅረብ አልቻልኩም። ነገር ግን እንድታውቁ የምፈልገው አሁንም ቢሆን የሷ ቮይስ ወጥቶ እዚህ ጋር ምንም አይሰራም። እውነት ለመናገር እሷም የተናገረችው ነገር ትክክል ነው። አብዛኛው ሰው ቮይስ ሪከርድ ያደርጋል በጥሩ ሁኔታ ሳይሆን በማይሆን መንገድ እንግዲህ ሪከርድ አድርጎ ወደማይሆን ነገር ቀይሮ ከዛ በኋላ ያው ከዚህ በፊትም እንደሰማችሁ በኤአይም በተለይ በኤዲቲንግ በጣም ብዙ ነገሮች ይሰራሉ። ያው የሰውን ድምጽ ወስዶ በተለይ ስልክ ላይ ያለውን የሰውን ድምጽ ወስዶ ወደሚፈልጉት ነገርም ስለሚቀይሩ ያንን ነገር በፍጹም እንዳታደርግ እባክን ስላለችኝ ሪከርድ ማድረግ አልቻልኩም ማለት ነው። ነገር ግን እያንዳንዱን የተናገረችውን ነገር የራሱ ሐሳብ እንደሆነ በደንብ ልነግራችሁ ፈልጋለሁ። እንግዲህ አብርሃም ወደ ራሱ እንዲመለስ ለአንዴና ለመጨረሻ ጊዜ ለሱም እንደውልለታለን። እሱ ብቻ አይደለም ያው በተለይ ፍቅርም አለች ለሷም ደውለን ያለውን ነገር እናስረዳታለን። ምክንያቱም እንግዲህ አብርሃም እንደ ድሮ አይደለም። አብርሃም ኮምፕሊትሊ ተቀይሯል። ከዛ ማንነቱ ወጥቷል። ድሮ በተለይ ፍቅር የምታውቀው በጣም በጥሩ ማንነት ወይም ደግሞ በጣም ደስ በሚል ሁኔታ ሊሆን ይችላል። አሁን ላይ ግን በጣም ተቀይሯል። ይህንንም ነገር ማወቅ አለባት ብዬ ነው ማሰው። ስለዚህ እንግዲህ ለሷም ጭምር እንደውላለን። በቀጣይ ቪዲዮ እንገናኛለን። ምን ሊከሰት ይችላል እያንዳንዱ ነገር እንግዲህ ለእናንተ ለማድረስ ሞክራለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ሆናችሁ ከወዲሁ ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።